ዛሬ ደግሞ የምናየው ሪቪው ኤክሰርሳይዝስ ኦን ዩኒት 2 ነው። ዩኒት 2 ላይ ማወቅ አለባችሁ የምላቸውን ፖይንቶች በዛው ጠቀስ አደርግላችኋለሁ። እናንተ ቪዲዮን እስከ መጨረሻው በመከታተል ከዛ ደግሞ ቪዲዮን ከወደዳችሁት ላይክ በማድረግ ስትጨርሱ ዝም ብላችሁ መውጣት ሳይሆን ላይክ አድርጋችሁ ነው መውጣት ያለባችሁ። ካልወደዳችሁት ደግሞ ለምን እንዳልወደዳችሁ ዲስላይክ አድርጋችሁ መጥቀስ ትችላላችሁ ማለት ነው። ግን አይ ሆፕ ላይክ እንደምታደርጉት ተስፋ አደርጋለሁ። እስካሁን ደግሞ ሰፖርት ላደረጋችሁኝ ከ9ኛ ክፍል ጀምሮ ለምትከታተሉኝ ሞራል ለሆናችሁኝ ተማሪዎች በሙሉ ደግሞ ምስጋናዬን በዚሁ አቀርባለሁኝ። ቴንክ ዩ ሶ ማች። እኔ በጣም ነው አፕሪሼት ማድረጋችሁ። እውነት ለመናገር ዩቲዩብ ላይ ስንት ወሬና ስንት ነገር መታየት እየተቻለ ትምህርታችሁን ለማሻሻል ለራሳችሁ የምታደርጉት ጥረት በራሱ ለኔ በጣም እምወድላችሁ ነገር ስለሆነ ያ ነው ሞራሉ ነው ቪዲዮ መቀርጥላችሁና ስለዚህ እናንተ በዚሁ ቀጥሉ። አም ሹር ኢንትራንስ ኤግዛም በጣም እየቀለላችሁ ነው የሚሄደው አሁን ጊዜ ከሰጣችሁ። አለበለዚያ በኋላ ላይ ይደራረብባችሁና በቃ ኢንትራንስ ላይ በጣም የሆነ ፓኒክ ታደርጋላችሁ። ስለዚህ አሁን በደንብ አጥንቶ በኋላ ሪላክስ ማድረግ ይሻላል። ነምበር 1 ላይ የተባልነው ሲምፕሊፋይ አድርጋችሁ ራሽናል ኤክስፕሬሽን አቃላችሁ አስቀምጡ ተብለናል። በቁጥር ለምሳሌ 9 12ኛ ብንባል 9 እኮ ማለት 3 ጊዜ 3 ነው እንላለን። 12 ደግሞ 4 ጊዜ 3 ነው እንልና አንድ አይነት ተርሞችን እንዲያጣፍተን አቃለን ስናስቀምጠው 3/4ኛ ብለን ነው አይደለ? አሁንም ደግሞ እንደዚህ አይነት ተርሞች ላይ የሚጣፋ ነገር ካለ ፋክተራይዝ አድርገን ካየን በኋላ መጨረሻ ላይ የሚጣፋውን አጣፍቶ እንደዚህ አቃሎ ማስቀመጥ ነው። ስለዚህ ኮንሴፕቱ ያ ነው። ስለዚህ ምን እናደርጋለን? ይሄንን ስንሰራ እዚህ ጋር እኮ 2 አለ፣ እዚህ ጋርም 2 አለ። የጋራ 2 በወስድ እኮ x - 2 አድርጌ ማስቀመጥ እችላለሁ። ምክንያቱም 2 ጊዜ x 2x ነው፣ 2 ጊዜ 2 ደግሞ 4 ነው ብለን የጋራ ማውጣት ማለት ነው። ልክ እንዲህ ካረግን በኋላ የታችኛውን ደግሞ ኳድራቲክ ከx ስኩዌር በፊት ምንም ኮኤፊሺየንት የለም 1 ነው። ከዛ በኋላ ሲባዙ -6 ሲደመሩ 1 የሚሰጠን ከx በፊት ያለን እዚህ ጋር ቁጥር 2 ቢሆን 2 የሚሰጠን ነበር። አሁን ግን ከኤክስ በፊት ምንም አልተጻፈም ማለት 1 ነው ማለት ነው ኮኤፊሺየንታችን። ስለዚህ ሲባዙ -6 ሲደመሩ 1 የሚሰጡን ቁጥሮች እንደመፈለግ ነው እና ምንም ኮኤፊሺየንት የሌለበት እንደዚህ ኤክስ ስኩዌር ኳድራቲክ ኢኩዌሽን ላይ ፋክተራይዝ ማድረግ ኤክስ የሆነ ሰው ከኔ ጋር በቃ በጣም ነው የሚጣለው። በጣም ነው ማዝነው እዚህ ላይ ኤክስ የሚሆን ሰው፣ ምክንያቱም በጣም ደጋግሜ ከ9ኛ ክፍል ጀምሮ የሰራሁላችሁ ነው። ፋክተራይዜሽን በጣም ዘ ሲምፕለስት የሚባለው ስለሆነ ፕሊዝ እንዳትሳሳቱ። ስለዚህ ምን እናደርጋለን? ሲባዙ -6 ማለት እኮ 2 ጊዜ 3 አለ፣ 1 ጊዜ 6 አለ። ከዚህ ውስጥ ግን አንድ ላረገው የምችል የትኛው ነው ስትሉ ይሄንን መውሰድ እችላለሁ። ከዛ ምን አረጋለሁ? ስደምራችሁ ግን ፖዚቲቭ 1 እንዲሆኑልኝ የትኛውን ኔጌቲቭ ላድርግ ስል ይሄን ኔጌቲቭ ባረገው ሳበዛው ኔጌቲቭ ይሆናል፣ ስደምረው ፖዚቲቭ ይሆንልኛል ማለት ነው ሁለቱም ቁጥሮች። አለበለዚያ ግን ይሄኛውን ኔጌቲቭ ነበር ማረገው ይሄ ቁጥር ኔጌቲቭ 1 ቢሆን ኖሮ። ስለዚህ ምን አረጋለሁ? ኔጌቲቭ 2 እና 3 ናቸው። ስለዚህ በቃ ቁጥሩን ስናስቀምጥ ይሄን ፋክተራይዝ ስናደርግ ኤክስ ትሉና አንደኛ ያገኘነው ቁጥር -2፣ ሌላ ደግሞ ኤክስ እንልና ሁለተኛ ያልነው ቁጥር +3 አይደል ያልነው። እነዚህን ቁጥሮች ብቻ ተጠቅሞ ማስቀመጥ ነው። ታዲያ ይሄን አንድ ሰው ቢሳሳት አያናድድም? ባዙ -6 ሲደመሩ 1 የሚሉ ሁለት ቁጥሮች እንደዚህ አድርጎ ማስቀመጥ እየተቻለ ኤክስ መሆን ማለት ኢምፖሲብል ነው። ከዚያ ወዲያው ምን ይታያቸዋል? ኤክስ -2 ከላይ አለ፣ እዚህም ኤክስ -2 አለ፣ ይጣፋል ማለት ነው። ከዛ ከላይ ምን ይቀራቸዋል? 2 ይቀራቸዋል። ከታች ደግሞ ኤክስ +3 ይቀረን ብላችሁ በቃ ዘ ሲምፕለስት ፎርም አስቀምጣችሁት ማለት ነው። አሁን ደግሞ ቢ ላይ የተጠየቅነው ደግሞ እንደዚሁ ዘ ሴም ኳድራቲክ ነው። ቅድም እንደሰራ ነው ኳድራቲክ ነው፣ ግን ከላይም ከታችም አንድ አይነት ኳድራቲክ ሆነ ማለት ነው። እና እናንተ ፋክተራይዜሽን ቢያቅታችሁ ራሱ በኳድራቲክ ፎርሙላ -b +or- የሚለውን ኳድራቲክ ፎርሙላ ተጠቅማችሁ 4ac ኦቨር 2a አድርጋችሁ መስራት ትችላላችሁ። ግዴታ እንደቀድሞ ፋክተራይዝ ማድረግ አይጠበቅባችሁም። ያኔ እነዚህ ላይ a ላይ የዚህኛውን ኮኤፊሺየንት 1ን፣ b ላይ 3ን፣ c ላይ 2ን ተክታችሁ እዚህ ላይ ደግሞ የa ላይ 1ን፣ የb ላይ -1ን፣ የc ላይ -6 የሚለውን ከታችሁ 0 የሚያመጣውን ቁጥር ቀጥታ በፎርሙላ ማግኘት ትችላላችሁ። ግን ኳድራቲክ ፎርሙላ በራሱ ቴክስ ታይም እና ታይማችሁን በዚህ ከምታቃጥሉ ወዲያው በፋክተራይዜሽን ቴክኒክ ሲባዙ -6 ሲደመሩ -1 ነው የምፈልገው ትላላችሁ። ሲባዙ -6 ሲደመሩ
ኔጌቲቭ 1 የሚሰጠኝ። ከዛ ምን ታረጋላችሁ? አንዴ 1 ጊዜ 6 አለ፣ አንዴ 2 ጊዜ 3 አለ። የትኛውን በወስድ ነው ኔጌቲቭ 1 የሚሆነው ስትሉ ወዲያውኑ ይሄኛው ይታያቸዋል። ከዛ እዚህ ላይ ደግሞ የትኛውን ኔጌቲቭ ላርግ ስትሉ ትንሿን ብታረጉ ሲባዙ ይሰራላችኋል። ስደምሯቸው ግን ፖዚቲቭ 1 ስለሚያመጣባችሁ ኔጌቲቭ ማረገው ዲስ ታይም 3 ነው ማለት ነው። ይሄንን ኔጌቲቭ ሳረገው ሳበዛው ኔጌቲቭ 6 ይመጣል። ስደምራቸው ደግሞ 2 እና ኔጌቲቭ 3ን ስደምር ኔጌቲቭ 1 አገኛለሁ። ስለዚህ ቁጥሮች የማን ናቸው? 2 እና ኔጌቲቭ 3 ነው ብዬ ይሄንን ተጠቀማለሁ። አሁን ከቅድሙ ጋር ልዩነቱ ካያችሁት የቅድሙ አንድ አይነት ነበር፣ ይሄም አንድ አይነት ነበር። ቅድም ፖዚቲቭ 1 ስለነበረ እዚህ ጋር የኤክሳችን በፊት ያለው 1 ስለነበር ኔጌቲቭ ያደረግነው 2 ነበር። አሁን ግን ኔጌቲቭ 1 ከኤክስ በፊት ያለው ኔጌቲቭ ስለሆነ ይሄም ኔጌቲቭ የሚሆንበት ስለሆነ 3ን ኔጌቲቭ ያደረግነው ለዛ ነው ማለት ነው። ስለዚህ ቁጥሮቻችን ኤክስ እንልና ከላይ 2 አንደኛው ማለት ነው ይሄኛው። ከዛ ደግሞ ኤክስ እንልና ኔጌቲቭ 3 ያልነው -3 አድርገን የላይኛውን ጨረስን። አሁን ደግሞ እዚህ ጋር ደግሞ የምናደርገው ምንድነው? በተመሳሳይ መልኩ ሲባዙ 2 ሲደመሩ 3 እንላለን። ሲባዙ 2 የሚሰጠን ስንደምራቸው ደግሞ 3 የሚሰጡ ማን ናቸው ስንል ሲባዛ 1 ጊዜ 2 አለ ብንደምራቸው ደግሞ 3 ይመጣሉ አይደል? በቃ ስለዚህ መልሳችን 1 እና 2 ነው። ሳስቀምጠው ምን አደርጋለሁ? ኤክስ ብዬ 1 ኤክስ ብዬ 2። ታዲያ ይሄ ቀላል አይደል? ሲባዙ 2 ሲደመሩ 3 የሚሰጠኝ ማለት ነው። ሲባዙ 2 ሲደመሩ 3 የሚሰጡኝ ቁጥሮች አገኘሁ። በቃ በእነሱ ማስቀመጥ ነው ማለት ነው። ፖዚቲቭ ኔጌቲቭ ብዬ የምቀያይረው ነገር የለም። እንደ ቅድሞቹ ኔጌቲቭ ፖዚቲቭ ስለሌለባቸው ዝም ብለን ቁጥሮቹ ራሳቸው ሲደመሩ 3 መጡ ማለት ነው። ይሄ ደግሞ በጣም ቀለለ የበለጠ። ከዛ ይሄም በዚህ ማጣፋት ነው። ማን ይቀረናል? ከላይ ኤክስ -3 ይቀረናል። ከታች ደግሞ ኤክስ ፕላስ 1 ይቀረናል ብለን ኤክስ -3 ኦቨር ኤክስ ፕላስ 1 እንላለን። ሲን ደግሞ ካያችሁት እንደዚህ ኤክስ ስኩዌር 5 እዚህ ጋር ኤክስ ስኩዌር 5 ሲል ወዲያውኑ ቶሎ ብላችሁ እንደ ሂንት ማለት ነው እቺ 5 ካለችማ እቺንም 5 ስኩዌር ላርጋት ትላላችሁ። 25ን ስታስቀምጡት ሂንት ነው የሚሰጣችሁ። አንዳንዴ በማየት ራሱ መልሱ ይታወቃችኋል። የላይኛውን ኤክስ የጋራ በወስድ እንላለን። እዚህ ጋር ኤክስ ኤክስ ስላለ ሁለቱም ሳይድ ኤክስን የጋራ በወሰድ እዚህ ጋር ኤክስ -5 አድርጌ ማስቀመጥ እችላለሁ። አሁን ብታበዙት ኤክስን በኤክስ ብታበዙ ኤክስ ስኩዌር ነው። ኤክስን በ5 ብታበዙ 5x ሆነ አይደለ? ስለዚህ የጋራ ኤክስን ማውጣት ነው ሁለቱም ጋር ኤክስ ስላለ። ከዛ ኦቨር አድርገን ደግሞ ይሄኛውን እኮ ስኩዌር ባረገው 5 ስኩዌር አድርጌ ባስቀምጠው ይሻላል ትሉና ኤክስ ስኩዌር -5 ስኩዌር ስታደርጉት ወዲያው የምታውቁት ፌመሱ ኤ ስኩዌር ቢ ስኩዌር የሚል ይመጣላችኋል። እንዲህ አይነት ደግሞ ሲሰራ ምን ጊዜ ኤ ፕላስ ቢ ኤ ማይነስ ቢ አድርገን ስለምናስቀምጠው በቁጥርም ራሱ ቼክ ብታደርጉት 6 ስኩዌር ሲቀነስ 2 ስኩዌር ብትሉ የምታገኙት ስንት ነው? 6ን ስኩዌር ብታደርጉት 36 ነው። 2ን ስኩዌር ብታደርጉት 4 ነው። ስታቀናንሱ 32 ነው አይደለ? አሁን ደግሞ እኔ 6 እና 2ን ደምሬ 6 እና 2ን ብቀንስስ ብላችሁ 6 እና 2ን ደምሬ 6 እና 2ን ባቀናንስም ይሄ 8 ነው፣ ይሄ 4 ነው። 8 ጊዜ 4 ዞሮ ዞሮ 32 ነው። ስለዚህ ኤ ስኩዌር ቢ ስኩዌር ስንባል ዲፍረንስ ኦፍ ቱ ስኩዌርስ ነው የሚባለው። ኤ ፕላስ ቢ ኤ ማይነስ ቢ አርጎ ማስቀመጥ መሆኑን መርሳት የለብንም። ስለዚህ እዚህ ጋር ምን እናደርጋለን? ኤክስ ታይምስ ኤክስ -5 እናደርግና ከዛ ላይ ታችኛውን ኤክስ ፕላስ 5 ኤክስ -5 አድርገን እናስቀምጠዋለን። ወዲያውኑ ይሄና ይሄ ይጣፋልናል። ከዛ ምን ይቀረናል? ከላይ ኤክስ ይቀረናል። ከታች ደግሞ ኤክስ ፕላስ 5 አድርገን እናስቀምጣለን። ዲን ደግሞ ስታዩት ይሄ ኪዩብ አለው፣ ይሄ 4 ነው። ስለዚህ እስካሁን የሰራናቸው ሊኒየር ወይንም ኳድራቲክ ነበሩ። እነዚህ ደግሞ 3 ያለባቸው ነው 4 ያለባቸው ሲሆን በተቻለ መጠን ወደምናውቃቸው ወደ ኤክስ ስኩዌር ወይንም ወደ ኤክስ ወዳለበት ወደ ሊኒየሩ ኮንቨርት ማድረግ ነው የምንፈልገው ማለት ነው። ለምሳሌ 12ን ፋክተራይዝ አድርጉ ብላችሁ አንድ ሰው
ወዲያውኑ ሁሉንም አውቀዋለሁ ብሎ 3 ጊዜ 4 12 ነው ሊል ይችላል። አሁን የፋክተራይዝ አድርጋችሁ ጨረሳችሁ አልጨረሳችሁም? ለምን 4 ደግሞ ብሬክ ዳውን መሆን ይችላል 2 ጊዜ 2 ተብሎ። ስለዚህ መጨረሻ ማስቀመጥ ያለበት አንድ ሰው 2 ሲባዛ በ2 ሲባዛ በ3 አርጎ ነው ማለት ነው 12። አሁን ይሄ ኮምፕሊትሊ ፋክተራይዝ ሆኗል ማለት። በአንድ ጊዜ 2 ሲባዛ በ2 ሲባዛ በ3 12 እንደሚሰጥ አላቅም ያለ ሰው እንደሚያደርገው እኔ 12 እኮ በ2 እንደሚካፈል አውቃለሁ እንላለን። አንድ የሚያካፍለውን ያለ ቀሪ እንደሚያካፍለው ካወቃችሁ በ2 ታካፍሉ 6 ነው አይደለ? 6 ጊዜ 2 12 ነው። ቀሪያችን 0 ነው። ስለዚህ እኔ እኮ 12ን ለምን 2 ጊዜ 6 አላረገውም መጀመሪያ ትላላችሁ። ኦኬ አንድ ስቴፕ ቀነሳችሁ ከ12 ወደ 2 ጊዜ 6 አረጋችሁት። ከዛ ደግሞ 6ን ትይዙና ደግሞ እንዴ 6 እኮ በ2 ይካፈላል ትላላችሁ ያለ ቀሪ። ከዛ 6 በ2 ሲካፈል ደግሞ 3 ጊዜ ነው። 3 ጊዜ 2 6 0 ነው። በቃ ቀሪ የለውም። ስለዚህ ይሄን ደግሞ 6 ስጽፈው 2 ጊዜ 3 አድርጌ እኮ መጻፍ ይችላል ትሉና መጨረሻ ላይ 12ን 2 ሲባዛ በ2 ሲባዛ በ3 አድርጋችሁ ልክ እዚህ ጋር በቃል ያውቀዋሉ ከሚለው ሰው እኩል ማምጣት ትችላላችሁ። ስቴፕ ባይ ስቴፕ ሄዳችሁ ማለት። ስለዚህ አሁንም እዚህ ጋር የምናደርገው ከኪዩብ እንነሳና አንድ ኮይን ያለ ቀሪ የሚያካፍልልንን ፋክተር ብናገኝ እኮ ሊኒየር ፋክተር ኳድራቲክ አድርጌ ማስቀመጥ ይችላል። የሆነ ኤክስ ፕላስ የሚባል የሆነ ኤክስ ፕላስ ሲ ኤክስ ማይነስ ሲ የሚባል እኮ ፋክተሩን ባገኝ የሚቀጥለው ኳድራቲክ ነው የሚሆነው። ከዛ ኳድራቲኩን ደግሞ በኳድራቲክ በሚሰራበት ፋክተራይዜሽን ብሬክ ዳውን አረጋዋለሁ እንላለን። ይሄንንም ፎር ያለበትን ፓወር እኮ መጀመሪያ ላይ በሆነ ኤክስ ፕላስ በሚባል ፋክተር ባቀው የሚቀጥለው ኪዩቡን ደግሞ እሱንም ብሬክ ዳውን አድርጌ እንደ ልክ 12 ላይ በስቴፕ ባይ ስቴፕ 3 እንዲሄድ ነው። ይሄንንም በ3 ስቴፕ ብሬክ ዳውን ማድረግ እንችላለን ወደምናውቀው ወደ ኳድራቲክ። አሁን ልክ ለ12 ለቁጥራችን 2 ፋክተር ነው ብለን ሁለትን ስለምናውቀው 12 ለ2 እንደሚካፈል ስለምናውቅ እንደሰራ ነው። እዚህ ጋር ደግሞ በምንም ማወቅ ስለማንችል የምንገምተው ምንድነው በተማርናቸው በፋክተር ቴረም በራሽናል ሩት ቴስት ማን ሲከተትባቸው ያለ ቀሪ እንደሚካፈሉ መገመት እንችላለን። ያ ማለት ለምሳሌ ይሄ ያለ ቀሪ ሊካፈል የሚችለው ራሽናል ሩት ቴስት የምታስታውሱ ከሆነ ይሄኛውም ፒ ኦፍ ኤክስ ነው የሚለው የመጨረሻውን ቁጥር። እዚህ ጋር ደግሞ ያለውን ኮኤፊሽንት ደግሞ ከትልቁ በፊት ያለውን ኮኤፊሽንት ደግሞ ኪው ኦፍ ኤክስ ነው የሚለው። ከዛ ራሽናል ሩት ቴስት የሚለን ምንድነው? ይሄን አርአርቲ ብለው ራሽናል ሩት ቴስት የሚለን ምንድነው? ያለ ቀሪ የሚያካፍለው ይሄንን ነገር ያለ ቀሪ ሊያካፍልላችሁ የሚችለው ቁጥር የሚሆነው የዚህ የፒ ኦፍ ኤክስ ፋክተር ኦቨር ኪው ኦፍ ኤክስ ፋክተር ነው። በቃ የሁለቱ ይሄንን ቁጥር ከዚህ ቁጥር ጋር ከምታካፍሉት ከፋክተሮቻቸው ውጪ አይሆንም ነው የሚለን። ስለዚህ የ45 ፋክተር ማን ነው ስንል 45 የሚሰጠን እኮ 9 ጊዜ 5 እናረግና 9 ደግሞ 3 ጊዜ 3 አለ። ስለዚህ የ45 ፋክተር 3 አለ 3 አለ 5 አለ አይደለ? ስለዚህ 45 ፋክተር እኮ 3 ማድረግ እችላለሁ። አንድ አለልኝ አንድ ለሁሉም ስለሚሰራ አንድ ጊዜ 45 45 ስለሆነ አንድም አለልኝ። ሌላ ደግሞ 3 አለ ከዛ ደግሞ 5 አለልኝ ከዛ እኮ 9 አለ። ሌላ ደግሞ ልፈጥረው የምችለው እኮ አንዱን 3 ይዤ ከቀሪዎቹ ደግሞ ከ3 ጊዜ 5 ከ15 ጋር ባበዛው ዞሮ ዞሮ 45 ነው የሚሰጠን ብለን ኮምቢኔሽኑን በሙሉ የ45ን ማግኘት እንችላለን ማለት ነው። ሌላኛው ማን ይሆናል ማለት ነው? 15 አለ ከዛ ደግሞ 45 አለ ማለት ነው። ስለዚህ ፋክተሮቻችን አንድ ጊዜ 45 45 ነው፣ 3 ጊዜ 15 45 ነው፣ 9 ጊዜ 5 45 ነው። በቃ ከነዚህ ውጪ አይደሉም ማለት ነው። ከዛ ኪው ኦፍ ኤክሳችን አንድ ስለሆነ ምንም የሚቀይረው ነገር የለም። ስናካፍላችሁ እነዚህን ምንም እንቀይረው ስለሌለ አንድ ስለሆነ ምንም ለውጥ አያመጣም። ስለዚህ ፋክተሮቻችን ይሄንን ያለ ቀሪ ሊያካፍሉት የሚችሉት ፋክተሮች ወይ ፕላስ ኦር ማይነስ 1 ነው ወይ ፕላስ ኦር ማይነስ 3 ነው ወይ ፕላስ ኦር ማይነስ 5 ነው ወይም ፕላስ ኦር ማይነስ 9 ፕላስ ኦር ማይነስ 15 ፕላስ ኦር ማይነስ 45 ናቸው። ከነዚህ ውጪ አይሆኑም ብለን የምንወስዳቸው ፒክ የምናረጋቸው ቁጥሮች ከነዚህ አያልፉ። አሁን የምፈልገው እንግዲህ ሳካፍለው ያለ ቀሪ የሚካፈል ነው አይደል? ልክ ቅድም 12ን ያለ ቀሪ 2 ስለሚያካፍለው ነው 2 ፋክተሪያል ነው አይደለ? ስለዚህ ፋክተር ነው ስንል አንድ ነገር ፋክተር ለመሆን ያለ ቀሪ መካፈል መቻል አለበት እና ያለ ቀሪ ሊያካፍለው የሚችለውን
ኤክስ ፕላስ የሆነ ቁጥር ወይም ኤክስ ማይነስ የሆነ ቁጥር ነው የምፈልገው ማለት ነው። ስለዚህ ምን አደርጋለሁ? እስቲ ከነዛ ካልኳቸው ቁጥሮች ውስጥ ትንንሾቹ እነዚህ 1 3 5 እንጂ ከዛ 45 ድረስ አንሄድም ማለት ነው። ብዙ ጊዜ እንደዛ አንጠየቅም። ስለዚህ the first 3 or 5ዎቹ ነው ቼክ የምናደርገው። ላኪ ከሆነ ደግሞ የመጀመሪያ የተካ ነው ትክክል ሊሆን ይችላል። ስለዚህ ምን እናደርጋለን? አንድን አልከትም፣ ፖዚቲቭን አልከትም። ፕላስ ኦር ማይነስ ነው፣ ፕላስ ኦር ማይነስ፣ ፕላስ ኦር ማይነስ ነው። እኔ የምከተው ኔጌቲቭን ነው፣ ምክንያቱም ፖዚቲቭ ስለሆነ አንድ እዚህ ጋር ፖዚቲቭ 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 ብትተኩ the whole thing ፖዚቲቭ ነው የሚመጣው፣ ዜሮ አይሆንም ማለት ነው። ስለዚህ ምን አደርጋለሁ? እስቲ ኔጌቲቭ አንድ ልተካላለሁ። ኔጌቲቭ አንድን ብከት ዜሮ አያመጣም። እናንተ ቼክ ማድረግ ትችላላችሁ። ኔጌቲቭ 3 ብተካ ትላላችሁ። ኔጌቲቭ 3 ብትሞክሩም ደግሞ ዜሮ አያመጣም። ስለዚህ እስቲ ኔጌቲቭ 5ን ብተካ ብዬ ኔጌቲቭ 5ን ስከት ኔጌቲቭ 5ን ኪዩብ አድርጌ ከዛ 8 ጊዜ ኔጌቲቭ 5 ስኩዌር አድርጌ 24 ሲባዛ ኔጌቲቭ 5 አድርጌ በ45 ብደምርበት ምን ይመጣል ብትሉ 5ን 3 ጊዜ ብታበዙት 125 ይመጣል፣ ኔጌቲቭ ማለት ነው። 8 ጊዜ ደግሞ 25 ደግሞ 8 ጊዜ 25 አድርጋችሁ ብታበዙት ፖዚቲቭ 200 ይመጣልናል። ከዛ ደግሞ ይሄን ደግሞ 24ን ደግሞ በ5 ብታበዙት 5 ጊዜ 4 20 ከዛ 5 ጊዜ 2 10 12 ይሆንና 120 ይሆናል ኔጌቲቭ። ከዛ ደግሞ ይሄ ፖዚቲቭ 45 አለ ማለት ነው። ኔጌቲቮቹን ብታዩዋቸው ኔጌቲቭ 125 እና ፖዚቲቭ 125 ኔጌቲቭ 245 ይሆናል። ፖዚቲቭ ደግሞ 200 እና 45ን ብትደምሩ 245 ይሆናል። ይጣፋና ዜሮ ይሆናል ማለት ነው። ስለዚህ ኔጌቲቭ 5ን ስተካ ዜሮ ስለመጣ ፋክተር የሚሆነው ኤክስ ፕላስ 5 ነው ማለት ነው። ኔጌቲቭ 5ን ስንተካ ከሆነ ዜሮ ያመጣው ኤክስ ፕላስ 5 ነው። 5ን ተክተን ቢሆን ኖሮ ዜሮ ያመጣብን ኤክስ ማይነስ 5 ነው ፋክተራችን እንል ነበር ማለት ነው። ስለዚህ ለዚህኛው አሁን ይሄ ነገር በኤክስ ፕላስ 5 ቢካፈል ቀሪ አይኖረውም እንደማለት ነው። ታስታውሱ ከሆነ ፋክተር ቴረም የምንለው የሆነ ቁጥር ተክታችሁ ይሄንን ካልኩሌት ስታደርጉ ዜሮ ከመጣ ያቺ ቁጥር ሲ ብንላት የከተትናትን ቁጥር ሲ ብንላት ኤክስ ማይነስ ሲው ኤክስ ብለን ኔጌቲቭ ኦፍ ያቺ ሲ ቁጥር ፋክተሩ ነው የሚለን። ስለዚህ ኔጌቲቭ 5 ስለሆነ የተካ ነው። ኔጌቲቭ ኦፍ ኔጌቲቭ 5 ደግሞ ፖዚቲቭ 5 ስለሚሆን ኤክስ ፕላስ 5 ፋክተራችን ነው ማለት ነው። አሁን የላይኛውን ቁጥር ኤክስ ኪዩብድ ፕላስ 8 ኤክስ ስኩዌር ፕላስ 24 ኤክስ ፕላስ 45ን በሎንግ ዲቪዥን ሊሆን ይችላል በፈለጋችሁ ታርጋችሁ በኤክስ ፕላስ 5 ብታካፍሉት በእርግጠኝነት ቀሪ አታገኙም። እኔ ግን የምጠቀመው ሲንተቲክ ሜቶድ ኦፍ ዲቪዥን ብዬ የዲቪዥን ሾርት ከት ያሳየኋችሁን ቪዲዮ ታዩታላችሁ። ሊንኩን አስቀምጥላችኋለሁ። እዚህ ጋር ኪዩቡ ጋር ያለው ኮኤፊሽንት 1 ነው። ከዛ ደግሞ ከስኩዌሩ ጋር ያለው ደግሞ 8 ነው። ከዛ ደግሞ 1 ኤክስ ካለበት ጋር ያለው ኮኤፊሽንት ደግሞ 24 ነው። ከዛ ደግሞ ምንም ኤክስ የሌለው 45 ነው ብዬ እንደዚህ ያደርጋለሁ። ከዛ በኋላ ኤክስ ፕላስ 5 የሚለው ደግሞ ዜሮ የሚያደርገው ኔጌቲቭ 5 ስለሆነ ኔጌቲቭ 5 ስንተካ ስለሆነ ዜሮ የመጣልን ፈንክሽናችን ኔጌቲቭ 5ን እንጽፋለን። ከዛ ይሄንን እናወርደዋለን። ሲንተቲክ ሜቶድ ኦፍ ዲቪዥን ነው እየሰራ ያለሁት። ከዛ አንድ ጊዜ ኔጌቲቭ 5 ስንል ኔጌቲቭ 5 ይመጣል። ሁለቱን ስንደምር 3 ይመጣል። ከዛ ኔጌቲቭ 5 ታይምስ ደግሞ 3 እንላለን ኔጌቲቭ 15 ይመጣል። ከዛ ሁለቱን ደግሞ ስናደማምር ደግሞ ሁለቱን ስንደምር ደግሞ ስንት እናገኛለን? 9 እናገኛለን አይደል? ፖዚቲቭ 9። ከዛ ኔጌቲቭ 5 ታይምስ ደግሞ 9 ስናደርግ ደግሞ ኔጌቲቭ 45 ይመጣል። ከዛ ሁለቱን ስንደምር 0 ይመጣል ማለት ነው። እቺ መጨረሻ ላይ ያለችው ሪሜይንደራችን ነች። እኛም ኤክስፔክት የምናደርገው ስናካፍለው 0 መምጣት አለበት ሪሜይንደራችን ማለት ነው። ስለዚህ ይሄ አራችን 0 መሆኑን በዚህ እናረጋግጣለን። ሲንተቲክ ሜቶድ ኦፍ ዲቪዥን ደግሞ ካላያችሁ የዲቪዥን ሾርት ከት ያልኩትን ቪዲዮ ማየት ትችላላችሁ። ሊንኩን ከታች አስቀምጥላችኋለሁ። ስለዚህ ምንድነው የምናደርገው? ኮኤፊሽንቶችን ነው የምጽፈው። ከኪዩብ በፊት ያለው ኮኤፊሽንት 1 ነው 1፣ ከስኩዌር በፊት ያለው 8 ነው 8፣ ከኤክስ በፊት ያለው 24 ነው 24። ከዛ እዚህ ጋር ደግሞ ፖዚቲቭ 45 ካረግን በኋላ ያቺ ስንተካት 0 ያደረገችብን ደግሞ ኔጌቲቭ 5 አይደለች? እሷን እዚህ ጋር እንጽፋለን። የፕላስ 5 ኦፖዚት ማለት ነው። ፖዚቲቭ 5 ስለነበር ኔጌቲቭ 5 ማይነስ 5 ቢሆን ኖሮ 5 አድርገን ማለት ነው። ከዛችን ካረግን በኋላ የመጀመሪያውን ኮኤፊሽንት እናወርዳታለን። ካወረድን በኋላ ማባዛት ነው ማለት ነው። ኔጌቲቭ 5 ታይምስ 1 ኔጌቲቭ 5፣ ከዛ እንደምራቸዋለን 3፣ ከዛ ኔጌቲቭ 5 ታይምስ 3 ኔጌቲቭ 15፣ ከዛ እንደምራቸዋለን 9።
ከዛ ደግሞ ኔጌቲቭ 5 ታይምስ 9 ኔጌቲቭ 45 ስንደምራቸው 0 ፋክተር መሆኑን የምታረጋግጡት መጨረሻ ላይ 0 ከመጣላችሁ ነው። አለበለዚያ ያ ነገር ፋክተር አይደለም ማለት ነው ሪሜይንደር ካለው። ስለዚህ በኋላ ላይ ይሄንን ፈንክሽን ስጽፈው አንደኛው ያቺ ፋክተር ትሆናለች ያናት x + 5 አለ። ይሄ ሲባዛ ስናካፍል ደግሞ ያገኘነው ኳድራቲኩ ደግሞ x² ፕላስ እቺ ኮኤፊሺየንታችን 3x ፕላስ 9 አድርገን በቃ አካፈልን ማለት ነው። በሎንግ ዲቪዥንን ብናካፍል ብንሰራ የምናገኘው ተመሳሳይ x² + 3x + 9 ነው ማለት። ስለዚህ ዓላማችን እንግዲህ ይሄንን ኪዩብ የነበረው ወደ ሊኒየር እና ኳድራቲክ ማስቀመጥ ነው። አሁን የላይኛውን ጨረስን፣ እንደዚህ አድርገን ፋክተራይዝ አድርገናል። አሁን ደግሞ የታችኛውን ካያችሁት ደግሞ 4 ነው። ሶስቱን በአንድ ስቴፕ ወደ ሊኒየር እና ኳድራቲክ አድርገናል። በአንድ ስቴፕ አራቱን ደግሞ ከ4 ዲግሪ ወደ 3 ዲግሪ ከ3 ዲግሪ ወደ 2 ዲግሪ አድርገን ወደዚህ ማስቀመጥ ነው ማለት። በተመሳሳይ መልኩ ሊያደርጉልን የሚችሉ ቁጥሮች ዜሮ ማን ናቸው ስንል የዚህ ፋክተርን እናያለን። የ81 ፋክተር 81 ማለት 9 ጊዜ 9 3 ጊዜ 3 3 ጊዜ 3 አድርገን ስለዚህ ማን ሊሆን ይችላሉ? አንድ ሊሆን ይችላል +/-1 ወይም ደግሞ እነዚህ +/-3 ነው የሚሆኑት ብለን እናይና ከነዛ ውስጥ ነው የምንከተው ማለት ነው። ቼክ የምናደርገው ዜሮ የሚያደርገን። ከዛ ፖዚቲቭ 1 ብንከት ይሄንን ዜሮ አያደርገውም። አንድ ተከታችሁ ቼክ ታደርጉታላችሁ። ኔጌቲቭ 1 ብንከትም አያደርገውም። ፖዚቲቭ 3 ስትከቱ ደግሞ አይሆንም። ኔጌቲቭ 3ን ስትከቱ ግን ልክ ኔጌቲቭ 3ን ስትከቱ ይሄኛው ቁጥር ምን ይሆናል? ኔጌቲቭ 3ን ኔጌቲቭ 3ን ፓወር ኦፍ 4 ሲደመር አድርጋችሁ 3 ታይምስ ኔጌቲቭ 3 ኪዩብ ማይነስ 27 አድርጋችሁ ታይምስ ኔጌቲቭ 3 ማይነስ 81 ስታደርጉ ይሄኛው 81 ይመጣል። ይሄኛውም ደግሞ ኔጌቲቭ 27 እና 3ን ስታበዙ ደግሞ ኔጌቲቭ 81 ይመጣል። ሁለቱ ይጣፋል። እዚህ ጋር ደግሞ 7 ጊዜ 27 ደግሞ ኔጌቲቭ የነበረው ፖዚቲቭ 81 ይሆናል። እዚህ ጋር ደግሞ ኔጌቲቭ 81 አለ፣ ይጣፋና 0 ይመጣል። ስለዚህ የታችኛው ኔጌቲቭ 3 ስከትበት ስለሆነ 0 የሆነው x + 3 የሆነው ፋክተሩ ነው ማለት ነው። ቅድም -5 ስንከት ነው 0 የሆነው የላይኛው። ስለዚህ x + 5 ፋክተራችን እንዳደረግነው አሁን ደግሞ ኔጌቲቭ 3 ስንከት ስለሆነ 0 የሆነው x + 3ያችን ፋክተር ነው። ቀሪው የሚሆነው እንግዲህ ኪዩብ ነው አይደል? x ኪዩብ ፕላስ እያለ የሚቀጥል ቁጥር ነው የሚሆነው። ይሄንን ፓርት ለማወቅ እንግዲህ በሲንተቲክ ዲቪዥን አካፍላለሁ ማለት ነው። ኮኤፊሺየንቶቼን ይሄንን 1ን 3ን ኔጌቲቭ 27ን ከትቼ እዚህ ጋር 1 አረጋለሁ፣ 3 አረጋለሁ፣ ኔጌቲቭ 27 አረጋለሁ። ከዛ ኔጌቲቭ 81 አረግና 0 ያረገልኝ ደግሞ ኔጌቲቭ 3 አይደለ? ኔጌቲቭ 3ን እከታለሁ። ከዛ ይሄን ቁጥር ማውረድ ነው። 1ን አወርደዋለሁ። እዚህ ጋር የረሳሁት ኮኤፊሺየንት አለ። እዚህ ጋር የረሳሁት ምንድነው? የኤክስ ፓወር ኦፍ 4 ኮኤፊሺየንት 1 ነው። የኤክስ ኪዩብድ ደግሞ ኮኤፊሺየንት 3 ነው። ከዛ ደግሞ ኤክስ ስኩዌር የለም አይደለ? እዚህ ጋር 3 ተብሎ ስኩዌር ነበር መሆን ያለበት። ከስኩዌር ቀጥሎ ነው 1 ኤክስ መሆን ያለበት። ስለዚህ ስኩዌሩ ሚስ ስለተደረገ ከ3 ቀጥሎ የማደርገው 0 ነው ማለት። ስለዚህ ኮኤፊሺየንቶቼ የኤክስ ፓወር ኦፍ 4 1 ነው። የኤክስ ኪዩብዱ 3 ነው። የአንድ ኤክስ ስኩዌሩ ደግሞ ከኤክስ በፊት 1 ኤክስ ስኩዌር ስላለ የኤክስ ስኩዌሩ 0 ነው። ለዛ ነው ያልተጻፈው። ከዛ የአንድ ኤክሳችን ደግሞ ኔጌቲቭ 27 ነው። ኤክስ የሌለው ደግሞ ኔጌቲቭ 81 ነው። ስለዚህ ሚሲንግ ኤክሶች ሲኖሩ እዚህ ጋር በኪዩብ እና በኤክስ መካከል ኤክስ ስኩዌር ሚሲንግ ስለነበር 0ን ተክተን እናስተካክለዋለን። ከዛ በኋላ ኔጌቲቭ 3 ታይምስ 1 እንላለን። ኔጌቲቭ 3 ነው፣ ስንደምራቸው 0 ነው። ኔጌቲቭ 3 ታይምስ 0 ስንል 0 ነው፣ ስንደምራቸው እዚህ ጋር ደግሞ 0 ነው። ኔጌቲቭ 3 ታይምስ 0 ደግሞ ስንል አሁንም 0 ነው። ሁለቱን ስንደምር ኔጌቲቭ 27 ነው። ከዛ ኔጌቲቭ 3 ታይምስ ኔጌቲቭ 27 ስንል ደግሞ ፖዚቲቭ 81 እናገኛለን። ስንደምራቸው 0 ነው። ስለዚህ መጨረሻ ያለችው ሪሜይንደር ናት። 0 መምጣት አለበት። ፋክተር መሆኑን የምታውቁት መጨረሻው 0 ከመጣ ነው። እነዚህ የቀሪዎቹ ኮኤፊሺየንት ናቸው ማለት ነው። እዚህ ጋር የኪዩብ ኮኤፊሺየንት 1 ነው። ከዛ ስኩዌር የለንም፣ 0 ነው ኮኤፊሺየንቱ። 0 ታይምስ ኤክስ ስኩዌር እንደማለት ነው። ከዛ ደግሞ ይሄም ደግሞ የአንዱ ኤክስ ነው፣ 0 ታይምስ ኤክስ እንደማለት ነው። የመጨረሻዋ ደግሞ እቺ የቁጥሯ ነች ማለት ነው። ስለዚህ እዚህ ጋር የሚሆነው ኤክስ ኪዩብድ ማይነስ
27 ሆነ ማለት ነው። እዚህ ጋር እንዳትሳሳቱ የመጀመሪያው ኮኤፊሽንት ለኤክስ ኪዩብድ ነው። ለምን ያካፈልነው ኤክስ ፓወር ኦፍ 4ን ለአንድ ኤክስ ላለበት ስለሆነ የሚሆነው የመጀመሪያው ኪዩብ ነው። ከኪዩብ ቀጥሎ ኤክስ ስኩዌር ነው አይደለ? ኤክስ ስኩዌር ለሚለው ኮኤፊሽንት የለንም 0 ስለሆነ ከዛ ደግሞ ከኤክስ ስኩዌር በኋላ ደግሞ ኤክስ ነው አይደለ? እንደዚህኛው ኤክስ ያኛው ደግሞ 0 ነው ኮኤፊሽንት የለንም። ከዛ የመጨረሻ ያለችው ቁጥሯ -27 ነች። ይሄ ኤክስ ኪዩብድ ማይነስ 27 ሆነ ማለት ነው። ይሄ ደግሞ ምን አይነት አቀማመጥ አለው? ኤክስ ኪዩብድ ማይነስ 3 ኪዩብድ አድርጌ ማስቀመጥ እችላለሁ። ለኤ ኪዩብድ ማይነስ ቢ ኪዩብድ እንደማለት ነው። እንዲህ አይነቶቹን ደግሞ ፋክተራይዝ ስናደርግ ኤ ማይነስ ቢ እናደርግና ኤ ስኩዌር ፕላስ ኤ ቢ ፕላስ ቢ ስኩዌር ማድረግ እንችላለን። ልክ ለኤ ስኩዌር ማይነስ ቢ ስኩዌርን ስንሰራ ኤ ማይነስ ቢ ኤ ፕላስ ቢ ኤ ማይነስ ቢ ብለን እንደምናስቀምጠው የኪዩብ ደግሞ ሲገጥመን የመጀመሪያዎቹን ኤ እና ቢን እናቀናንስና ከዛ ኤ ስኩዌር ኤ ቢ ቢ ስኩዌር ማድረግ ነው። ስለዚህ ይህን ሳስቀምጠው ይሄኛውን ሳስቀምጥ የላይኛው እንደነበረ ኤክስ ፕላስ 5 ይሆናል። ከዛ ኤክስ ስኩዌር ፕላስ 3ኤክስ ፕላስ 9 ይሆንና የታችኛው ደግሞ ኤክስ ፕላስ 3 እንዳለ ሆኖ ይሄኛውን ሳስቀምጥ ግን ምን አድርጌ ነው ኤ ኪዩብ ቢ ኪዩብድ በሚለው ይሄ ኤ ነው ይሄ ቢ እንደማለት ነው። ኤ ማይነስ ቢ ለሚለው ለዚህኛው ፓርት ማለት ነው ኤክስ ማይነስ 3 አደርጋለሁ። ከዛ ደግሞ ኤ ስኩዌር ለሚለው ላይ ኤክስ ስኩዌር እንደማለት ነው። ለኛ ኤያችን ኤክስ ነው ቢያችን 3 ስለሆነ ማለት ነው። ከዛ ኤ ቢ ለሚለው ደግሞ 3ኤክስ እናደርጋለን ፖዚቲቭ አድርገን 3ኤክስ ከዛ ደግሞ ፕላስ አድርገን ቢ ስኩዌር የሚለው ላይ ደግሞ 9 እንደማለት ነው። ይሄ የኤ ኪዩብ ቢ ኪዩብ ነው፣ መሳሳት የለብንም። ኤ ኪዩብ ቢ ኪዩብ ከተባለን በማይነስ ከተያያዘ ኤ ማይነስ ቢ እናደርግና ኤ ስኩዌር ኤ ቢ ቢ ስኩዌር እንደማለት ነው። ስለዚህ የነዚህ ኤ ስኩዌር ቢ ስኩዌር እና የኤ ኪዩብ ቢ ኪዩብን ብትይዟቸው ለፈተና ይጠቅማቸዋል ብዬ አስባለሁ። ያኔ ወዲያውም ሊታያቸዋል ይሄና ይሄ አንድ አይነት ናቸው፣ ይጣፋሉ። ሌላ የምናጣፋው የለም። ኤክስ ፕላስ 5 ከላይ እንዳለ ይሆንና የታችኛው ደግሞ የሆነ ኤ ፕላስ ቢ ኤ ማይነስ ቢ አይነቶቹን ኤ ስኩዌር ቢ ስኩዌር አድርገን ማስቀመጥ ስለምንችል ኤክስ ስኩዌር ማይነስ 9 ብለን ማስቀመጥ እንችላለን። የታችኛውም ማለት ነው። ከፈለግን እንደዚሁ ኤክስ ፕላስ 5 ኦቨር ኤክስ ፕላስ 3 ኤክስ ማይነስ 3 አድርገን ብናስቀምጥም ችግር የለም። ነገር ግን እንደዚህ ኤ ፕላስ ቢ ኤ ማይነስ ቢዎቹ ወደዚህኛዎቹ መቀየር ስለሚችሉ ኤ ስኩዌር ቢ ስኩዌር ማድረግ ስለምንችል ኤክስ ስኩዌር 3 ስኩዌር አድርገን 9 አድርገን ፋይናሊ እንደዚህ ማስቀመጥ እንችላለን። ስለዚህ እንደኔ እንደዚህ ሲምፕሊፋይ አድርጉ ለሚለው ራሽናላይዜሽን ፈተና ላይ ልትጠየቋቸው የምትችሏቸው አንደኛ እንደ ቅድሙ አይነቱ ኤ ስኩዌር ቢ ስኩዌር አይነቶቹ ማለት ነው። በምሳሌ ብሰጣችሁ ኤክስ ስኩዌር ማይነስ 16 ብትባሉ የምታደርጉት ኤ ፕላስ ቢ ኤ ማይነስ ቢ እንደማለት ነው። ያኔ በቁጥር ከሆነ ኤያችሁ ይሄ ነው፣ ቢያችሁን ደግሞ 16ን 4 ስኩዌር ታደርጉትና ቢያችሁ የሚሆነው 4 ነው። ስለዚህ ኤክስ ሲደመር 4 ኤክስ ሲቀነስ 4 አድርጋችሁ ማስቀመጥ ነው ማለት ነው። እንደዚህ ኤ ስኩዌር ቢ ስኩዌር ከተሰጣችሁ። ሌላ ደግሞ ሁለተኛ ደግሞ የሆነ ኤ ኪዩብድ ቢ ኪዩብድ አይነት ከሆነ እንደ ቅድሙ ኤክስ ኪዩብድ ማይነስ 3 ኪዩብድ ወይንም 27 ተብሎ ከተቀመጠልን ያችን 27ን ወዲያውኑ 27 እኮ ማለት 3 ጊዜ 3 ጊዜ 3 ስለሆነ 3 ኪዩብድ አደርገዋለሁ ትሉና ስለዚህ ይሄኛውን ሳስቀምጠው ይሄንን ፋክተራይዝ ሳደርግ ምን አደርጋለሁ? ይሄ ኤ ነው ይሄ ቢ ነው እንልና ኤክስ ማይነስ 3 እናደርጋለን። ከዛ በኋላ የመጀመሪያውን ኤ ያለውን ኤክስን ስኩዌር እናደርገዋለን። ከዛ በኋላ ደግሞ ይሄንን ቢ ስኩዌር መጨረሻ ላይ ከፈለግን 3 ስኩዌር እናደርጋለን። መሃል ላይ ደግሞ ማንን እንደምራለን? የሁለቱም ፕሮዳክት 3 እና ኤክስን ስንደምር 3ኤክስ አድርገን እንደዚህ አድርገን ፋክተራይዝ ማድረግ ነው። ይሄን ስንሰራው መጨረሻ ላይ ኤክስ ማይነስ 3 ታይምስ ኤክስ ስኩዌር ፕላስ 3ኤክስ ፕላስ 9 አድርገን እንደዚህ ኪዩብ ከተሰጠን ሁልጊዜ በዚህ ፋክተራይዝ ማድረግ እንችላለን። ሌላ ደግሞ ሶስተኛ ደግሞ ፖዚቲቭ ቢሆን ኖሮ ኤ ኪዩብ ፕላስ ቢ ኪዩብ ተደርጎ የተቀመጠ ቢሆን ልክ እንደ ኤክስ ኪዩብ ፕላስ 27 ብንባል 27ን 3 ኪዩብ አድርገን ማስቀመጥ ስለምንችል የቅድሙ ፖዚቲቭ ቢሆን ኖሮ ደግሞ የምናደርገው እዚህ ጋር ቅድም ኤክስ ማይነስ 3 ነበር ያለው፣ እዚህ ጋር ደግሞ ኤክስ ፕላስ 3 እንልና ኤክስ ስኩዌር
ይሄኛውን ፕላስ የነበረውን ማይነስ 3x ፕላስ 9 አድርጎ ማስቀመጥ ነው ማለት ነው። ስለዚህ ማይነስ ሲሆን ይሄኛው ማይነስ ይሆንና ኤቭሪቲንጉ ፖዚቲቭ ነው። ፕላስ ሲሆን ደግሞ እቺኛው ፕላስ ትሆንና የመሃለኛው ብቻ ኔጌቲቭ ነው ማለት ነው። ስለዚህ a ኪዩብ ፕላስ b ኪዩብ ስንባል a እና b መጀመሪያ እንደምራለን። a ፕላስ b ከዛ a ስኩዌር አለልን፣ እዚህ ጋር b ስኩዌር አለልን። መሃል ያለውን ግን ab መቀነስ ነው ማለት ነው። አንደምረውም እንደቀድሞ ፕላስ ሳይሆን የሚሆነው እዚህ ጋር ማይነስ ab ፕላስ b ስኩዌር ነው የሚሆነው። የቀድሞ ግን ማይነሱ ያለው የመጀመሪያው ላይ ነው፣ ለዚህኛው ለፖዚቲቭ ደግሞ ማይነሱ ላይ ነው ማለት ነው። ግን ብዙ ጊዜ ኮመኑ ይሄ ስለሆነ ነምበር 2 እና ነምበር 1 ፋክተራይዜሽንን በደንብ ማስተር ብታደርጉ ፈተና ላይ አትቸገሩ። ልክ እንዲህ አይነት a ስኩዌር b ስኩዌር ሲገጥማችሁ ወዲያውኑ ይሄ a ስኩዌር b ስኩዌር ማለት ስለሆነ x ስኩዌር ማይነስ 5 ስኩዌር ማለት ነው። ያኔ a ፕላስ b a ማይነስ b እንዳለው እዚህ ጋር ስታስቀምጡት x ፕላስ 5 x ማይነስ 5 አድርጋችሁ ይሄን ማስቀመጥ ነው። ሌላ ደግሞ እንደዚህ ኪዩብ ያለባቸው x ኪዩብ ማይነስ 3 ኪዩብ ተብሎ አይሰጣችሁም። x ኪዩብ ማይነስ 27 ነው የሚሆነው። እናንተ ግን 27 ማለት 3 ኪዩብ አድርጌ ማስቀመጥ ይችላሉ ትሉና ማይነስ ሲሆን ኤክስ እና 3ን ታቀናነሳላችሁ። ከዛ በኋላ በሙሉ ፖዚቲቭ እንደሆነ ስለምታስታውሱ ኤክስን ስኩዌር ማድረግ ነው፣ 3ንም ስኩዌር ማድረግ ነው። መሃል ላይ ደግሞ 3 እና ኤክስን አባዝቶ 3x አድርጎ ማስቀመጥ ነው ማለት ነው። የሁለቱ ፕሮዳክት ይሄን ነው የሚሰጣችሁ። ፕላስ ቢሆን ኖሮ ደግሞ መጀመሪያ a እና b እንደምራለን፣ ልክ እዚህ ጋር x ፕላስ 3 እንዳደረግ ነው። ከዛ በኋላ ይሄንን ስኩዌር ይሄንንም ስኩዌር መጨረሻ እናስቀምጥና መሃል ያለው ማይነስ ማድረግ ነው ማለት ነው። ስለዚህ በቃላችሁ ለመያዙት ሞክሩ። በመሸምደር ሳይሆን በቀላል ቀስ አድርጋችሁ በኮንሴፕት አድርጋችሁ በቁጥርም ቼክ ማድረግ ትችላላችሁ። ምናልባት እንኳን ፈተና ላይ እንዳትሳሳቱ ልክ ነኝ አይደለም የሚለውን ለማወቅ a ኪዩብ b ኪዩብ ታረጉና እስቲ ቁጥር ልክተትላላችሁ። ለምሳሌ 3 ኪዩብ ፕላስ 2 ኪዩብድ ሆኖ ቢሆን ኖሮ ይሄን ምን ነበር ማረገው ብንል 3 ከ3 9 9 27 ነው አይደል? 27 ሲደመር እናረግና 8 ነው የምንደምረው። ይሄን ስንደምር ስንት ይመጣል? 27 እና 8 ስንደምር ስንት እናገኛለን? 35 እናገኛለን አይደል? እስቲኛው በዚህኛው ሰርቼ ቢሆን ብትሉ ደግሞ ኤያችሁ 3 ነው፣ ቢያችሁ 2 ነው። ስለዚህ ምን እናረጋለን? 3 እና 2ን እንደምራለን። ከዛ በማን ነው የምናበዛው? a መጀመሪያ ባልነው 3 ስኩዌር ከዛ ማይነስ እናረግና ኤያችን 3 ስለሆነ 3 ሲባዛ 2 ከዛ ቢያችን 2 ስለሆነ 2 ስኩዌር እናረጋለን። አሁን ስንሰራ 3ን ስኩዌር ስናረገው 9 ነው። 3 ጊዜ 2 ደግሞ 6 ነው። 2 ስኩዌር ደግሞ 4 ነው። ከዚህኛው ከ5 ጋር ስናበዛው ትክክል ይመጣሉ ይብላችሁ። ከ9 ላይ 6 ስትቀንሱ 3 ይመጣል። 3 እና 4ን ብትደምሩ 7 ይመጣል አይደለ? 7 ጊዜ 5 ደግሞ 35 ነው አይደል? ስለዚህ በቁጥር ራሱ ቼክ በማድረግ ፋክተራይዜሽን የያዛችሁ ትክክል መሆን አለመሆኑን ቼክ ማድረግ ትችላላችሁ።